መጽሐፈ ኢያሱ ወልደ ነዌ ምዕራፍ 3 እስራኤል የዮርዳኖስን ወንዝ እንደተሻገሩ። ኢያሱም ማልዶ ተነሣ፣ እርሱም እስራኤልም ሁሉ ከሰጢም ተጉዘው ወደ ዮርዳኖስ መጡ። ሳይሻገሩም በዚያ አደሩ። ከሦስት ቀን በኋላ ጸሐፊዎች በሰፈሩ መካከል ገቡ። ለሕዝቡም እንዲህ ብለው አወጁ። የአምላካችሁን የእግዚአብሔርን የቃል ኪዳን ታቦት ሌዋውያንና ካህናት ተሸክመውት ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት። በእናንተና በታቦቱ መካከል ያለው ርቀት በስፍር 2000 ክንድ ያህል ይሁን። በዚህ መንገድ በፊት አልሄዳችሁበትምና የምትሄዱበት መንገድ እንድታውቁ ወደ ታቦቱ አትቅረቡ። ኢያሱም ሕዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ራሳችሁን አንጹ አለ። ኢያሱም ካህናቱን የእግዚአብሔርን የቃል ኪዳኑን ታቦት ተሸክማችሁ በሕዝቡ ፊት ሂዱ ብሎ ተናገራቸው። ካህናቱም የእግዚአብሔርን የቃል ኪዳኑን ታቦት ተሸክመው በሕዝቡ ፊት ሄዱ። እግዚአብሔርም ኢያሱን እንዲህ አለው፣ ከሙሴ ጋር እንደሆንክ እንዲሁ ከአንተ ጋር መሆኔን ያውቁ ዘንድ በዚህ ቀን በእስራኤል ልጆች ሁሉ ፊት ከፍ ከፍ አደርግ ዘንድ እጀምራለሁ። አሁንም አንተ የቃል ኪዳኑን ታቦት የሚሸከሙትን ካህናት በዮርዳኖስ ውሃ ዳር ስትደርሱ በዮርዳኖስ ውስጥ ቁሙ ብለህ እዘዛቸው አለው። ኢያሱም ለእስራኤል ልጆች ወደዚህ ቀርባችሁ የአምላካችሁን የእግዚአብሔርን ቃል ስሙ አለ። ኢያሱም አለ፣ ሕያው አምላክ በመካከላችሁ እንደሆነ እርሱም ከፊታችሁ ከነዓናውያን፣ ቄጤናውያን፣ ኤዋውያን፣ ፌርዜናውያን፣ ጌርጌሴናውያን፣ አሞሬናውያን፣ ኢያቡሴናውያን ፈጽሞ እንዲያጠፋቸው በዚህ ታውቃላችሁ። እነሆ የምድር ሁሉ ጌታ እግዚአብሔር የቃል ኪዳኑን ታቦት በፊታችሁ ዮርዳኖስን ትሻገራላችሁ። አሁንም ከእስራኤል ነገዶች 12 ሰዎችን ምረጡ፣ ከየነገዱ አንዳንድ ሰው ይሁን። እንዲህም ይሆናል የምድርን ሁሉ ጌታ እግዚአብሔርን ታቦት የተሸከሙ ካህናት እግር ጫማ በዮርዳኖስ ውሃ ውስጥ ሲቆም የዮርዳኖስ ውሃ ይደርቃል፣ ከላይ የሚወርደውም ውሃ ይቆማል። እንዲህም ሆነ ሕዝቡ ዮርዳኖስን ሊሻገሩ ከየድንኳናቸው በወጡ ጊዜ የቃል ኪዳኑን ታቦት የተሸከሙ ካህናት በሕዝቡ ፊት ይሄዱ ነበር። እንደ ክረምትና እንደ መከር ወራት ሁሉ ዮርዳኖስ እስከ ወሰኑ ሞልቶ ነበር። የእግዚአብሔርን የቃል ኪዳን ታቦት ተሸካሚዎች ወደ ዮርዳኖስ በገቡ ጊዜ ታቦቱን የተሸከሙት የካህናት እግሮች በውሃው ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። እስከ ቅትርያም አውራጃ እጅግ ርቆ እንደ ግድግዳ ቆመ። ወደ አረባ ባሕር ወደ ጨው ባሕር የሚወርደው ውሃ ፈጽሞ ደረቀ። ሕዝቡም በኢያሪኮ ፊት ለፊት ቆሙ። የእግዚአብሔርን የቃል ኪዳኑን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቀ መሬት ጸንተው ቆመው ነበር። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ የእስራኤልን ልጆች ሁሉ በደረቅ መሬት ተሻገሩ።